እንደምን አመሻችሁ እግዚአብሔር የተባረከ ይሁን ክብር ለኢየሱስ ይሁን እግዚአብሔር አብስቶ ይባርካችሁ ስለምታደርጉት መልካም ስራ ጌታ አብስቶ ይባርካችሁ ስንቶቻችሁ በጌታ ደስ ብሏችኋል ክብር ለኢየሱስ ይሁን እግዚአብሔር የተባረከ ይሁን የፊልሞና መልእክት ሁላችንም አውጥተና እንባለን ይሄ መልእክት በጣም አጭር የሆነ ጳውሎስ በእስር ቤት ከጻፋቸው መልእክቶች በጣም አጭር የሆነ አንድ ምዕራፍ ያለው ማለት ነው ሌሎቹ ብዙ ምዕራፎች የያዙ ናቸው ይሄኛው በጣም አጭር የሆነ እስር ቤት ሆኖ የተጻፈ ነው ዋናው ዓላማው ለማስታረቅ የተጻፈ ጽሑፍ ነው ግን በዛ ውስጥ ግን ብዙ የታጨቁ ሐሳቦች አሉት እና አነባዋለሁ በጌታ በኢየሱስ ክርስቶስ ስም የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደው ለአምኖን ለሚሰራ ለፊልሞና ለህታችንም ላፊያ ከኛም ጋር አብሮ ወታደር ለሆነ ለአግርጳ በቤትም ላለች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በጌታ በኢየሱስ ዘንድ በቅዱሳን ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብ ሁሉ ጊዜ አምላኬን አመሰግናለሁ የእምነትህ ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ የቅዱሳን ልብ በአንተ ስራ ስላረፈ ይለናል እና ከዛ ቀጥሎ ደግሞ ቁጥር 15 አካባቢ ቁጥር 9 10 ላይ አስቀድሞ ላልጠቀመህ ይላል ሊያስታርቅ የፈለገውን ሰው ከጌታ በፊት የነበረውን ህይወት ይነግረናል አስቀድሞ ላልጠቀመህ አሁን ግን በጌታ ሲሆን ለኔና ላንተ የሚጠቅም የጠቀመ ሰው ይያለ ያስታርቆት ሐሳብን ይናገራል ቁጥር 20 ላይ ሄዳችሁ ሁለት ሐሳቦችን በማገናኘት ይሄ የሚሽን ስራ ሰዎችን እንዴት እንደሚያሳርፍ እኛም ደግሞ እንዴት ማረፍ እንዳለብን የሚል ሐሳብ ነው ምን ይላል ዋናው ሐሳብ ቁጥር 7 ላይ የቅዱሳን ልብ በአንተ ስራ ስላረፈ ይላል ይሄ የሚሽን ስራ ነው የነፍሳት አድን አገልግሎት ነው ቤት ውስጥ ቸርች ያለ ሰው ነው የሚጽፍለት ማለት ነው ከዛ ሊያስታርቀው የፈለገ ነገር በእስር ቤት የተገኘ አናሲሞስ የሚባል ባሪያ ከንሱ ጋራ በጥላቻ በተለያየ መንገድ ቁጥር 20 ላይ ደግሞ ምን ይላል አዎ ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን በክርስቶስ ልቤን አሳርፍልኝ ይላል እግዚአብሔር የተባረከ ይሁን ስለዚህ ልቤን አሳርፍልኝ በሚል ሐሳቦችን እናያለን ሲገጎናቸው ያለውን የረፍት ምክንያቱን እስቲ መቼም ልቤን አሳርፍልኝ እግዚአብሔር ራሱ ዳዊትን እንደ ልቤ የሆነ ማለት እኮ በጣም ይገርማቸዋል አንድ ሰው በቃ በልቤ ያለውን ተናገርክ ስትል እንኳን ያን አላይንስ ያደርግ እንዴት ደስ ይላቸዋል ማለት ግን በቃ አላለ ልቤን አሳርፍልኝ ልቡ ሰርች የሚያደርገው ነገር አለ የሚፈልገው ነገር አለ እንዲሆንለት የሚፈልገው ነገር አለና ያ ደግሞ የእግዚአብሔር አጀንዳና ፕሮግራም ነው ስለዚህ ልቤን አሳርፍልኝ ይላልና ከወናቸው ያለውን የእግዚአብሔርን ሐሳብ በመፈጸም ልብ ምታሳርፍ ሰው ሁን በቤት በጓዳ ልብ ምታሳርፉ እንድትሆኑ እግዚአብሔር ይርዳችሁ ክብር ለኢየሱስ ቁጭ በሉ ተባረኩ እግዚአብሔር አብስቶ ይባርካችሁ ይህ ሐሳብ ሲጀምር እዚህ ላይ ብዙ አልቆይም ልብ በማሳረፍ ዙሪያ ላይ ነው እግዚአብሔር አሳርፎናል የእግዚአብሔር ጥሪ ለሰው ልጆች በአጠቃላይ ረፉ ነው ረፉ ሰውም ለሰው ደግሞ ሲያርፍ ሲድን ለረፍት ምክንያት እንዲሆን የእግዚአብሔር ሐሳብ እንደሆነ መጽሐፍ ይነግረናል እዚህ ቦታ ላይ ልቤን አሳርፍልኝ ይላል ከዛ በፊት ግን የቅዱሳን ልብ አንተ አርፏል ይላል ቤቱ ውስጥ ቤተክርስቲያን አለች ቅዱሳንን የቅዱሳን ልብ ያረፈ ነው ማለት ይሄም የእግዚአብሔር ስራ የሚሰራ የተዋጣለት ሰው ነበር ማለት ነውና መጽሐፉን ስታነቡ የጳውሎስ መልእክቶች ከጌታ ፓተርኑም ራሱን የቻለ ሲጀምር ሰላምታዎች ሲጀምሩ በጉለት አይጀምሩ ለተግሳጽም ከሆነ ከተግሳጽ አይጀምሩም ብዙ ኢንትሮዳክሽን መግቢያዎቹ ደብዳቤዎቹ ላይ በምስጋና ይጀምራል ማለት ነው ኢቭን ጌታ ኢየሱስ ክርስቶስ ለሰባቱ አብያተ ክርስቲያናት ያላቸውን ካላቸው ተነስቶ አፕሪሺየት በማድረግ ይጀምራል ማለት ነው ስለዚህ እዚህ ቦታ ላይ የሚነግረው ምንድነው በአንተ ስላለ ሰዎችን እንዴት እንደምታገለግል እግዚአብሔርን እንዴት እንደሚፈራ ቤቱን ለእግዚአብሔር እንዴት የተሰጠና ኮሚትመንቱን ያደንቃል ማለት ነውና በአንተ ስላለው ነገር እግዚአብሔርን አመሰግናለሁ ይላል ማለት ነው ኢቭን ተግሳጽ ለቆሮንቶስ ቤተክርስቲያን ጳውሎስ መልእክት ለመጻፍ እንዴት አድርጎ ፖዚሽናል የሆናችሁ በክርስቶስ ኢየሱስ ያላቸውን ፖዚሽን አስረግጦ ከነገረ በኋላ ነው አንዳንድ ዲቴሎችን የሚገባ ማለት ነውና እዚህ ቦታ ላይ ቀጥሎ አምላኩን እግዚአብሔርን እንደሚያመሰግን የቅዱሳን ልብ በሱ እንዳረፈ
አስቀድሞ ያልጠቀመህ አሁን ግን ሊጠቅምህ የሚችል ለኔም ላንተም ጠቃሚ የሆነ ክርስቶስ ኢየሱስ ያገኘው ክርስቶስ ያሳረፈው ሰው አናሲሞስ ላንተ ደግሞ ብዙ ከኔ ይልቅ ካንተ ጋር ብዙ ሪሌሽንሺፕ የነበረው አሁን ደግሞ ወንድም የሆነ ይያለ ስለ አናሲሞስ ይነግረዋል ማለት ነው። እግዚአብሔር የተባረከ ይሁን። ሰው በክርስቶስ ኢየሱስ ከመሆኑ በፊት ፈጽሞ የሚጠቅም አይደለም። ለማንም የሚጠቅም እንዳልሆነ ይነግረናል። ሪሌሽናል የሆነው ነገር በሙሉ የማይጠቅም እንደሆነ ቲቶ ላይ ማንበብ እንችላለን። ቲቶ ምዕራፍ 3 ቁጥር 3 ላይ ሂደን ብናነበው በጣም ትገረማላችሁ። ቲቶ ምዕራፍ 3 ቁጥር 3 ምን ይላል? ጌታን ከማግኘታችን በፊት የማናስተውል ሰዎች እንደነበርን ማለት ነው። እርስ በርሳችን የምንጣላ ረፍሸኞች የነበርነ ሰዎች እንደሆን ይነግረናል ማለት ነው። ስለዚህ በዚህ አጭር የሆነች በጣም አጭር የሆነ መልእክት ብዙ የታጨቀ ነገር አለ። በነገራችን ላይ አንዳንድ መልእክቶች አጭር ይመስላሉ ግን ብዙ የታጨቀ ሐሳቦች አላቸው። አሁን የይሁዳ መልእክት በጣም አጭር ነው ግን የሚገርም ነው። ሌላ ቦታ ልናገኘው የማንችለው በጣም ብዙ ኢንፎርሜሽኖችና ብዙ ሂንት ይሰጠናል ማለት ነው። ለምሳሌ አሁን አይታችሁ ግን የይሁዳ መልእክት አጭር መሆኑ ብቻ ሳይሆን ከራሱ የሙሴ ቀብር ላይ ማን እንደተገኘ ይነግረናል ማለት። ሌላ ቦታ ላይ ሄዳችሁ ስታነቡ ሙሴ እግዚአብሔር ቀበረው ወይም ደግሞ አልተገኘም ተራራ ላይ ግን የይሁዳ መልእክት ላይ ስትመጡ ግን ክርክር እንደተደረገ እነ ሚካኤል ኢንቮልቭ እንዳደረጉ ታያላችሁ ማለት። አንዳንድ እንት ይሰጠናል እንደ ሄኖክ አይነት ትንቢት እንዴት እንደተናገረ ይነግረናል። አጭር ቢሆንም በዛ ውስጥ የታጨቁ ሐሳቦች አሉ። እነሆ መላእክቶች ራስው ፖዚሽናቸውን በመተው ምን ያህል ወደ ጨለማው እንደወደቁ ይነግረናል ማለት ነው። ስለዚህ ይሄ ረፍት የሚል ሐሳብ ኮንሴፕት በሚገርም ሁኔታ ክርስቶስ ኢየሱስ ወደ ሕይወታችን ሲመጣ እናርፋለን። ካረፍን በኋላ ደግሞ ለሌሎች ሰዎች የረፍት ምክንያት እንሆናለን ማለት ነው። የእግዚአብሔር ጮት የእግዚአብሔር ጥሪ እኔና እናንተ እናርፍ ዘንድ አርፈን ለሌሎች ረፍት ምክንያት እንሆን ዘንድ የእግዚአብሔር ሐሳብ ነው ማለት። ኑ ረፉ የእግዚአብሔር ሐሳብ ነው። ኑ በአምላክ ረፉ የእግዚአብሔር ሐሳብ ነው ማለት። እኛ ደግሞ ያረፍን ሰዎች ለሌሎች ሰዎች የረፍት ምክንያት መሆን እንዳለብን መጽሐፍ ቅዱስ ግልጽ አድርጎ ይነግረናል ማለት። አንዳንድ ሐሳቦችን በዚህ ጉዳይ ላይ እናያለን ማለት ነው። ያረፈ ሰው በክርስቶስ ያረፈ ሰው ለሌላ ሰው ረፍት ይሆናል። ምን ማለት ነው? ክርስቶስ በሕይወቱ የገባ ሰው ያንን የክርስቶስ በውስጡ የሚሰራው ለሌላ ሰው ያስተላልፋል፣ ይመሰክራል፣ ይናገራል። ምክንያቱም ክርስቶስ ኢየሱስ በሕይወታችን በሚገባበት ጊዜ እግዚአብሔር አስቀድሞ ያዘጋጀው መልካም ነገር በሙሉ እኛ ውስጥ ለታጨቀ ያንንኑ ማስተላለፍ አይቀሬ ነገር ይሆናል ማለት ነው። እግዚአብሔር የተባረከ ይሁን። አሜን። ስላረፋችሁ ለሌላ ሰው ረፍት እግዚአብሔር ያድርጋችሁ። ዕውቀት በጣም ያስፈልጋል ማለት ነው። ዕውቀት በጣም ያስፈልጋል። መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። የተፈጠርነበትን የምንመስለው በዕውቀት ስለሆነ እንዳረፍን ወገኖች ሆይ የእግዚአብሔር አብርሆት ዕውቀት በሕይወታችን ካልመጣ አርፈን እንዳላረፍን ልንሆን እንችላለን ማለት ነው። ረፍት በእግዚአብሔር ዘንድ ያለን ዕውቀት ወሳኝ ነው ማለት ነው። ቆላስይስ ላይ አሁን ምዕራፍ 3 ላይ ያለውን ክፍል ላንብላችሁ። ቆላስይስ ምዕራፍ 3 ቁጥር 10 ዕውቀት እንዴት እንደሚያስፈልግ የፈጠረው ምሳሌ እንዲመስል ዕውቀት ለማግኘት እንዳረፍን ዕውቀት ያስፈልገናል። በእግዚአብሔር ዘንድ እንደታወቅን ዕውቀት ያስፈልገናል። ፖዚሽናችንን ማወቅ ራሱን የቻለ በጣም ትልቅ አብርሆት ነው ማለት ነው። መጽሐፍ ቅዱሳችሁን ስታነቡ ኤፌሶን መልእክት ላይ ጳውሎስ የሚጸልይላቸው ጸሎት የሆነ ከውጭ ዱብ ብሎ በሕይወታቸው የሚገባ ነገር አለ። ያላቸው ውስጥ ያለውን ነገር የውስጥ አይኖቻችሁ እንዲበሩ ይላል። ያላንን ማወቅ ከምንም በላይ ትልቅ ነገር ስለሆነ እግዚአብሔር አሁንም ያለንን ፖዚሽናችንን በውስጣችን እግዚአብሔር ያጨቀውን የእግዚአብሔር ቸርነትና በጎነት እግዚአብሔር አምላክ ያብራልን። አሜን። ጸሎቴ ነው። አሜን። እስቲ በውስጥ ያለው ትልቅ ነገር ስለሆነ ይላል ሸክላ ነው ይላል። ውስጥ የተቀመጠው ግን በጣም የከበረ መዝገብ ስላለ እግዚአብሔር አምላክ ይባርካችሁ። በውስጥ ያለውን መዝገብ ውስጥ ያለውን በረከት እግዚአብሔር በውስጥ ያንቀሳቅሰው ሲበሉ እግዚአብሔር የተባረከ ይሁን። አሜን አሜን አሜን። ጌታ የተባረከው። ስለዚህ ያረፈ ሰው የሚያደርጋቸውን 1 2 3 4 ሐሳቦችን ላሳያችሁ። ያረፈ ሰው የተረጋጋ ነው። ያረፈ ሰው የተረጋጋ ነው። በቃ ማረፋችን የሚታወቀው በክርስቶስ ኢየሱስ ማክሲመም ሳቲስፋይድ መሆናችን ነው። ከበቂ በላይ ማለት ነው። ስራ ሊያሳርፈን አይችልም። ዕውቀት ሊያሳርፈን አይችልም። አያስፈልግም ማለት አይደለም። ፋሚሊ ሊያሳርፈን አይችልም። አያስፈልገንም ማለት አይደለም። ቅድም ያየነው ሰው ፋሚሊ አለው፣ ቤተሰብ አለው፣ ሰፈር አለው፣ ምንም ጥያቄ የለውም። ሊያርፍ አልቻለም። ስለዚህ ሊያሳርፈን የሚችለው
እግዚአብሔር የተባረከውን የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አሜን። በኢየሱስ ያረፈ እግዚአብሔር ከስራው አረፈ ይለናልና ስለዚህ ያረፈ ሰው የተረጋጋ ነው። ምልክቱ እንዲያውም ካያችሁ ያረፈ ሰው በሰላም የተሞላ ነው፣ የተረጋጋ ነው። ጉድለት ይልቅ ሙላትን ያያል፣ ይመለከታል ማለት ነው። ያቺ ኤልሳ ጋር ተታሳውሳላችሁ የሄደች ያቺ ሴት ሁሌ ደህና ነው የምትል ሴት ታሳውሳቻላችሁ። በጣም የተረጋጋች ሴት ናት። አሜን። ዛሬ በኢየሱስ ስም ያ መንፈስ ያገኛችሁ። የተረጋጋች ሴት ናት። ስለ ጉድለት አታወራም። ሙልት ያለ ነገር ቤቷን ሞልቷታል ማለት ነው። ስለ ጉድለት እኮ ሰፈሩ ያወራ ይሆናል ማለት ነው። ልጅ ያልወለደ በጠቅላላ መካን እያለ ስለ ሰፈሩ በራሱ ጉዳይ ላይ ያወራ ይሆናል። እሷ ግን በሚገርም ሁኔታ ልጅ አለመኖር ብዙ አይደለም፣ የሆነ ነገር የበራላት አለ። ዛሬም በኢየሱስ ክርስቶስ ስም የበራልን ነገር አሜን ሃሌሉያ እሱ የናዝሬቱ ኢየሱስ ስለሆነ ለሱ ክብር እናምጣ። ሌላ ሁሉ የሚሄድ ነው፣ ሌላ ሁሉ ዘላለማዊ አይደለም። እቺ ሴት ተመልከቱ፣ ነብይ በቤቷ መጥቶ የሚያስፈልግሽ ምንድነው? ናውዴስ ወገኖቼ በቤታችን መጥቶ አይደለም ነቢያቶች ቤት ሄደን ማናደርገው ነገር የለም። እየሰማችሁ ነው? ነብይ ቤቷ መጥቶ ፌቨርዳ እግዚአብሔር አርጓ ቤቷ ገብቶ እየበላ እየጠጣ መጽሐፍ ቅዱስ ግልጽ አርጎ ይነግረናል። ኦፍ ኮርስ ባረፈ ጊዜ አንድ አብርሆት እግዚአብሔር ይስጣችሁ። ባረፋችሁ ጊዜ ሳታርፉ የማይታዩትን ነገር እግዚአብሔር ያሳያችኋል። አሜን ትላላ። ባረፋችሁ ጊዜ ሳታርፉ ያላያችሁትን እግዚአብሔር ያበራላችኋል፣ ያሳያችኋል። ኤልሳ ሲያልፍ በዛ ሰፈር በዚች እህት ቤት ሲያልፍ ይመገባል። ነገር ግን ቦታ ስፍራ ስላልተዘጋጀለት ማደሪያ አርፎ ያቅም ይበላል፣ ይጠጣል፣ ይሄዳል። ነገር ግን ከለታት አንድ ቀን ይላል መጽሐፍ ቅዱስ ይቺ ሴት ቦታ ጠረጴዛ መተኛ አዘጋጀችለት። ምን ይላል መጽሐፍ ቅዱስ? ኤልሳ ባረፈ ጊዜ አሁን ጀሰብን ታላ በቃ እስቲ ምን እናድርግ ገያዘ ይቺ ሴት የሚያስፈልጋት ምንድነው አይን ብለው መወያየት ጠየቋት። ልብ በሉ ወገኖች አዳምጡኝ። ሰው በክርስቶስ ኢየሱስ ካረፈ ልንገራችሁ በቃ ሙሉ ነው። አሜን። በክርስቶስ ሰው ካረፈ ሙሉ ነው። እግዚአብሔር የተባረከ ይሁን። አሜን ትላላችሁ? ዛሬ ያለንና የሌለን ነገር ሙሉ ሊያደርገን አይችልም። በክርስቶስ ኢየሱስ ካረፋችሁ ሙሉ ናችሁ። አሜን ትላላችሁ? ስለዚህ እቺን ሴት ምንድነው ጢም አድርጎ የሞላት? ነብይ ገብቶ ቤቷ ላይ ምን ትፈልጊያለሽ ሲባል የሚያስፈልጋት ነገር ጠፍቷት አይደለም፣ ሙሉ ናት። በቃ እግዚአብሔር የተባረከ ይሁን። አሁን አንዳንድ ጊዜ ስንጨክን መንፈስ ሲገባብን በውስጣችን እግዚአብሔር አብሮት ውስጥ ሲገባብን ቢኖርም ባይኖርም እንላለን እንደ አባቶቻችን። ክብር ለኢየሱስ ይሁን። ቢኖርም ባይኖርም ከጌታ ጋር መሆን ከምንም በላይ ነው። አሜን። ስለዚህ ሙሉ ናት። ምንም አለች። ላንበው ሄደን ሁለተኛ ነገሥት ምዕራፍ 4 ላይ የሚገርም ሐሳብ አለ። ቁጥር 10 ትንሽ ቤት ይላል። ሁለተኛ ነገሥት ምዕራፍ 4 ቁጥር 10 ትንሽ ቤት በሰገነቱ ላይ እንስራ፣ በዚያ አልጋ፣ ጠረጴዛ፣ ወንበር፣ መቅረዝ እናኑርለት፣ ወደኛም ሲመጣም ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። አሜን ሃሌሉያ። ወገኖች ሆይ ማሳረፍ ሰውን እንዲሁ አይመጣም። ክርስቶስ በእኛ፣ ክርስቶስ በሕይወታችን፣ ክርስቶስ በጓዳችን በኑሯችን እኛን ካሳረፈ እኛ ሌላ ልንሆን አንችልም። የረፍት ሰው ብቻ ነው ምን ሆነ። ሌላውን ማሳረፍ ባይ ዲፎልት አይቀሬ ነገር፣ ሌላውን ማሳረፍ ኖርማል ነው የሚሆነው ማለት ነው። እግዚአብሔር አምላክ በዚህ መንፈስ ይባርካችሁ። ብዙ ሰዎች አሉ አይደለም ማሳረፍ ረፍት የሚነሱ ማለት ነው። ነገር ግን እቺ ሴት ምን አደረገ? አሳረፈች። ባረፈ ጊዜ አንዳንድ ጊዜ ወገኖች ሆይ ካሳረፍነው ሰው ረፍት ይመጣል። ካሳረፍነው ሰው ባይመጣም ረፍት ማሳረፍ ዘር ስለሆነ በየሄድንበት የሚያሳርፈን እግዚአብሔር ስለሆነ ክብር ለኢየሱስ ይሁን። በማሳረፍ መንፈስ እግዚአብሔር ይባርካችሁ፣ የረፍት ሰው ያድርጋችሁ። በጓዳ በረፍት ተገለጡ። በአገልግሎት አሳራፊዎች ሁኑ፣ በቸርች አሳራፊዎች ሁኑ። በጓዳ በቤት በቤተሰብ ባል ሚስቱን ማሳረፍ፣ ሚስት ባል ማሳረፍ፣ ልጆች ወላጅን ማሳረፍ እንዴት መትባረክ መሰላችሁ። ነገር ግን ወገኖች ሆይ ክርስቶስ ኢየሱስ በሰው ሕይወት ውስጥ ጢም ብሎ ካልገባ በስተቀር እኒያው ምላቸው ሁሉ አይመጡም ማለት ነው። ላንብህንን ክፍል ምላል ሎሌውም ገያዝን እቺን ስንማዊት ሰው ጥራ፣
በጠራሃት ጊዜ በፊቱ ቆመች እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ አዳን ጊዜ አንዳንዱ ሰው ኪዮስ በቃ ቴራብል ኮንዲሽን ፈጥረንበት ከዛ ሰው ደግሞ የሆነ ነገር መልካም ነገር እንፈልጋለን ማለት ነው አይሆንም እንደውም አንዳንድ ጊዜ ረፍት ከሰጠነው ሰው ራሱ ያስባል ስታሳርቡት ራሱ ያስባል አሁን ኤልሳ እኮ አሰበ ራሱ ነው ምን እናደርግላታል እዚህ ቦታ ላይ ምን ይላል ጥራት አለው በጠራትን ጊዜ በፊቱ ቆመች እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ አሁንስ ምን ላድርግልሽ ይህን ሁሉ ነገር አደረግ ምን ላድርግልሽ በጣም ደስ ይለኛል የዚህች እህት እግዚአብሔር አምላክ ስሙ የተባረከ ይሁን የገባት ሴት ናት ለንጉሱም ልንገርልሽ ከፈለግሽ አላት ጸሎትም ከፈለገ ልጸልይልሽ ይሰማች ነው ከዛ በኋላ ምን ይላል ለአለቃም ልንገርልሽ በላት አለው እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች አለቀ በቃ ምን እንደው ታውቃላችሁ ምንም አያስፈልገኝም ጥም ያለ ነገር አለ እግዚአብሔር በውስጤ ሞልቷል አረ እግዚአብሔር መንፈስ ዛሬ በኢየሱስም በውስጣችን ያምጣ ከእግዚአብሔር የሆነ ሙላት ከእግዚአብሔር የሆነ ነጻነት ከእግዚአብሔር የሆነ አቅርቦት በኢየሱስም እኛን ይሙላን አሜን አሜን ጎደሎ ነገር አለኮ ነገር ግን ሙሉ ናት ዛሬ በኢየሱስም ይሄ መንፈስ ያገኘን አሜን ተላላችሁ ታስተውሳላችሁ ልጅ ሞቶ እኮ ደና ነው ያለች ብትሄድናት ታስተውሳላችሁ የ7 ዓመት አላደለ ካልኩሌት ተደርጎ ረሃብ ዘመን ላይ ታስተውሳላችሁ ምዕራፍ 7 ላይ ሁለተኛ ነገሥት ላይ እቺ ሴት ድምጽ የነብይ ድምጽ ታዳምጣለች እግዚአብሔርን በቃ ታዳምጣለች በድርቅ ዘመን ላይ ነብዩ ምን አላት የ7 ዓመት ረሃብ ተጠርቷልና ወደ ሌላ ሀገር ሂጂና ይሄንን የድርቅ ዘመን አሳልፊ አላት ሄደች በጣም ነው የሚታዘዙ እንደዚህ አይነት ሰዎች ሄደች 7 ዓመት ሲሞላው ይሁን ምክንያት ኬስ ተፈጥሮ ነብዩን በኤልሳ ዘመን እንዲህ ታምር ተደርጓል ይያለ የሆነ ቶክስ ይደረግ ኦሎፈሳደን ሰትየቱ ብቅ አለች ከዛ በኋላ በሚገርም ሁኔታ እቺ ሴት የ7 ዓመት የርሻ ካልኩሌት ተደርጎ ተሰጣት ማለት ነው ወገኖች በጌታ ሙላት ውስጥ በጌታ ረፍት ውስጥ ስንሆን እግዚአብሔር አምላክ ሶርሳችን ነው እግዚአብሔር አምላክ ምንጫችን ነው እግዚአብሔር አምላክ ለኔና ለእናንተ ያስባል ያለፈውን ሳይቀር ካልኩሌት አድርጎ እግዚአብሔር ያመጣዋል አሜን ትላላችሁ የኛ ብልጣብልጥነት ነው አሁን የሚያስቸግረው እንጂ እግዚአብሔር ታማኝ አምላክ ነው የከኛ ብልጥነት እግዚአብሔር ያውጣን አሜን መንፈሳዊ ነገር ህይወታችንን ይውረሰው አሜን አሜን እኛ አንድ ወንድም ሲናገር የሰማው በሚገርም ሁኔታ ይሄ ቆሎ መዝገን ታውቃላችሁ ቆሎ አሁን እኔ መጠቀመው እንትን ለማስተካከል እየሞከርኩ ነው ማለት ቆሎ ማቅረቢያው ምንድነው ይባላል ሌማት ልክ ነኝ አይደል ቆሎ ማቅረቢያ ምንድነው ሌላ ካልኩ ግሪክኛ እንዳይሆንብኝ ሌማት ሌማት እና ሰው የቆነጠረ ነው የሚወስደው ቆሎ እንደዚህ ነው የሚቆነጠረው ያላለ ፈንድሻም ይሁን ምናምን የቆነጠረ ነው የሚወስደው እና ምንድነው የሆነው ከዛ በኋላ ሰው ሁሉ ያላለ በእጁ መጠን ነው የሚወስደው ማለት ነው እና አንድ ልጅ አሰበና አያየና እስተራሲደስ ለኔ አባቴ ይዝገንልኝ አለ ምን ማለት ነው እጁ በጣም ትልቅ ነው ማለት ነው ለኔና ለናንተ አባታችን ይዝገንልን አባታችን ያስብልን ሰው ያዘገነው ነገር ያልቃል ሰው ያስረከበው ነገር ያልቃል አብርሃም ለሳራ ለአጋር የሆነ ስንቅ ሰጣት መንገድ ላይ ያለቀ ነገር ግን የትኛው ነው ዋናው እግዚአብሔር ግን ምን አደረገ አፈለቀላት ስለዚህ እግዚአብሔር ለኔና ለናንተ ያስብልን በእግዚአብሔር ስናርፍ በእግዚአብሔር ያረፉትን እግዚአብሔር አምላክ እሱ ሪሶርሳችን ነው እሱ ምንጫችን ነው እሱ ፈውሳችን ነው እሱ ኃይላችን ነው እሱ ጉልበታችን ነው እሱ አቅማችን ነው ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው ይላል ያዕቆብ አምላኩ የሆነ ሰው ምስጉን ነው በእግዚአብሔር የዳነ ሰው ምስጉን ነው አሜን እግዚአብሔር የረዳው ሰው ምስጉን ነው ያ ማለት ምንጩ ኢየሱስ ምንጩ እግዚአብሔር የሆነለት ሰው እንዴት የታደለ ነው ስለዚህ ወገኖች ሆይ እግዚአብሔር ያረፈ ሰው የተረጋጋ ሰው ነው ሌላውንም ደግሞ ያሳርፋል አሜን ትላላችሁ አሜን መጽሐፍ ቅዱሳችሁን ስታነቡ ብዙ በጥቅስ አላቆያችሁ ለምሳሌ የእስራኤል 12 ነገዶች 2 ነገድ ተኩል ዮርዳኖስ ማዶ ነው የወረሱት መጽሐፍ ቅዱስ መጽሐፈ ኢያሱ ምዕራፍ 1 ላነብላችሁና ምን ይላል
ቁጥር 15 እግዚአብሔር እናንተን እንዳሳረፋችሁ ወንድሞቻችሁን እስኪያሳርፍ ድረስ ወገኖች ያረፈ ሕዝብ ሌላውን ያሳርፋል። እዚህ ያለን ወገኖች የተጠራነው እግዚአብሔር ጋር የደረሰ ረፍት ካለን ሌላውን የማሳረፍ ሌላውን የመድረስ ከተባረክን ለሌላ በረከት የመሆን ጥሪ እግዚአብሔር በውስጣችን አስገብቷል። አብርሃምን እግዚአብሔር ሲባርከው ባርከ ለበረከት ለምድር በረከት ይሆን ዘንድ ማለት ነው። ዛሬም በክርስቶስ ኢየሱስ የተጠራነው ኑ ብሎ ረፍት የሰጠን አምላካችን ለሌላው በረከት እንደርስ እንሆን ዘንድ ነውና እግዚአብሔር አምላክ በዚህ ቃል ይባርካችሁ። እነዚህ ሁለት ነገር ተኩሎች መጽሐፍ ቅዱስ ይምረንም ኦሬዲ ወርሰዋል። ኦልሞስት አመት ሊሞላው ምንም ያልቀረው ዮርዳኖስን ተሻግረው ምን አደረጉ ይላል 9 ነገር ተኩል በሙሉ ሲረዷቸው ከረሙ ማለት ለማውረስ አብረዋቸው ሄዱ ነበር። 22 ላይ ሄዳችሁ ስታነቡ መጽሐፍ ቅዱስ ምን ይላል? ኢያሱ ባረካቸው ይላል። አሁን ወደ ቤታችሁ ሂዱ 9 ተኩል ነገድ በሙሉ ወርሷል ምድሪቱን እናንተ ወደ ሰፈራችሁ ዮርዳኖስ ማዶ ተሻገሩ። ስለዚህ ወገኖች እኔና እናንተ የተጠራነው ለማሳረፍ ነው። እግዚአብሔር የተባረከ ቤት ውስጥ ረፍት ይምጣ፣ ጓዳችን ውስጥ ረፍት ይምጣ፣ ሰፈር ውስጥ ረፍት ይምጣ። አሜን። በእረፍት ሰጭነት እግዚአብሔር የታወቁ ያደርጋችሁ ያድርገን። ሌላው ሁለተኛው ያረፈ ሰው ባላረፈ ጊዜ አይቶት የማያውቀውን ያያል። ወገኖች ሆይ በጌታ እንረፍ፣ በጌታ ብቻ እንረፍ። አይቶት የማያውቀውን ለምሳሌ መጽሐፍ ቅዱስ ኤልሳ አይቶት የማያውቀውን ለምሳሌ ዳዊት አይቶት የማያውቀውን ነገር አየ። ዳዊት ወከባ ላይ ነው። እግዚአብሔርን ይወዳል፣ እግዚአብሔርን ያመልካል። ልበ እግዚአብሔር የሚባል ነው። በቃ የእግዚአብሔር ልብ ያለበት የእግዚአብሔርን ሐሳብ። ነገር ግን ሁለተኛ ሳሙኤል ምዕራፍ 7 ላይ ምን ይላል መጽሐፍ ቅዱስ? ዳዊት ከጦርነት የሆነ ፋታ የሆነ ረፍት እግዚአብሔር ሰጠው ይለናል። አሜን ትላላችሁ? እግዚአብሔር ረፍት የሚሰጥ አምላክ ነው። አሜን። እግዚአብሔር ረፍት የሚሰጥ አምላክ ነው። እስቲ እግዚአብሔር ረፍት የሚሰጥ አምላክ ነው። በቤታችሁ ረፍት ያድርግ ዛሬ ምሽት። በቤታችሁ ረፍት ያድርግ፣ በስራ ቦታ ረፍት ያድርግ፣ በቤተሰብ ረፍት ያድርግ። እግዚአብሔር ረፍት የሚሰጥ አምላክ ነው። እግዚአብሔር አሳርፎ እግዚአብሔር ፈውሶ እንደሚገለገል እግዚአብሔር አሳርፎ ለሱ ክብር የሚሆነውን ነገር ካሳረፈው ሕዝብ እግዚአብሔር ይፈልጋል። እስቲ ያረፈ ሰው በክርስቶስ ኢየሱስ ረፍት ያገኘ ሰው ክብር ለንጉሱ ያምጣ። ለናዝሬቱ ለኢየሱስ ክብር ይሁን። አሜን ሃሌሉያ። ረፍት እግዚአብሔር የሰጣችሁ። ስለዚህ ሁለተኛ ሳሙኤል ምዕራፍ 7 ላይ ምን ይላል የእግዚአብሔር ቃል? የሚገርም ሐሳብ አለ ማለት ነው። ሃሌሉያ። ሁለተኛ ሳሙኤል ምዕራፍ 7 ምን ይላል? እግዚአብሔር ባሳረፈው ጊዜ ሁለተኛ ምዕራፍ 7 ይላል በዙሪያውም ካሉት ከጠላቶቹ ባረፈ ጊዜ እንዲህ ሆነ። ንጉሱ በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉት ጠላቶች ሁሉ ባሳረፈው ጊዜ ይላል። ባሳረፈው ጊዜ የሆነ ወገኖች ሆይ ሰው ሲያርፍ የሆነ ኢንተርናል የሆነው እንትኑ ሲስተሙ ምን ይሆናል ማለት ነው? በቃ የሆነ በቃ ውርድ ያልሆነ በቃ አስባችሁት የማታውቁ ብራይት የሆነ ነገር እግዚአብሔር በውስጣችሁ ይከታል ማለት ነው። ዳዊት አሁን አሰበ። ምን ብሎ ነው ያሰበው? ምን ይላል? እንዲህም ሆነ ንጉሱ ባረፈ ጊዜ ንጉሱም ነብዩን ናታንን እኔ ከዝግባ በተሰራ ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጃው ውስጥ ተቀምጧል። ናታንም ንጉሱ እግዚአብሔርን ካንተ ጋር ነውና ሂድ በልብህም ያለውን ሁሉ አድርግ አለው ይላል። ከዛ ቤተ መቅደስ ራእይ ውስጡ ገባበት። ዛሬም በኢየሱስ ስም በክርስቶስ ኢየሱስ ውስጣችሁ ሲያርፍ አሜን የእግዚአብሔር ሐሳብና ሊሄድና ሊቀጥል የሚችል ዴስቲኔሽንና ዓላማ ተኮር የሆነ ሐሳብ በውስጣችሁ በኢየሱስ ስም እግዚአብሔር ያሳልፍ። አሜን ትላላችሁ? ራእይ ይለናል መጽሐፍ ቅዱስ። አላደ እኔ በጥሩ ቤት ተቀምጬ ነገር ግን የእግዚአብሔር ታቦት አሁን መቅደስ ያስፈልገዋል አለ። ስለዚህ መጽሐፍ ቅዱስ ለመቅደሱ የሚያስፈልገው ነገር ሪሶርስን በሙሉ ከሰራ በኋላ አሁንም እግዚአብሔር እንደዚህ አለው፣ አሁንም ይሄንን ቤት በማሰብ በጣም ጥሩ ነው፣ ነገር ግን የደም ነገር ስላለብህ አንተ የሰልፍ ሰው ስለሆንክ አትሰራም። ነገር ግን አሁን ደግሞ የረፍት ልጅ ሰለሞንን የረፍት ልጅ ይለዋል ዜና ላይ የረፍት ልጅ የረፍት ቤት ይሰራልኛል አለ። እግዚአብሔር የተባረከው። ያረፈ ሰው ወገኖቼ ሌላውን ያሳርፋል። የእግዚአብሔር የሆነውን ነገር ይሰራል።
እግዚአብሔር አምላክ አሁንም በረፍት ይባርከን። አንደኛ ዜና 28 ላይ ላነብላችሁ እንደማይሰራ ራእዩ ግን የሱ እንደሆነ ባረፈ ጊዜ እግዚአብሔር ራእይ እንደሰጠው አንደኛ ዜና ምዕራፍ 28 ዳዊትም የእስራኤልን አለቆች ሁሉ የነገዶችን አለቆች ሁሉ ንጉሱንም በክፍል የሚያገለግሉትን የጭፍሮች አለቆች ሻለቆችንም የመቶ አለቆችንም በንጉስና በልጆች ሀብትና ግዛት ላይ የተሾሙትን ጃንደረቦችን ጽኑዓን ኃያላንም ሁሉ ወደ ኢየሩሳሌም ሰበሰበ። ንጉሱም ዳዊት በእግሩ ቆሞ እንዲህ አለ ወንድሞችና ሕዝቤ ሆይ ስሙኝ ለእግዚአብሔር ለቃል ኪዳን ታቦትና ለአምላካችን እግር ማረፊያ የረፍት ቤት ይላል። የረፍት ቤት የጸሎት ቤት አሜን አሜን የረፍት ቤት የጸሎት ቤት አሁን ልሰራ አስቤ ነበር ነገር ግን ሰልፍ ደም በእጄ ስላለ አልተፈቀደልኝም ነገር ግን የረፍት ልጅ የረፍት ቤት ይሰራል ይላል እግዚአብሔር የተባለ የረፍት ሰዎች ናቸው የአዲስ ኪዳን ሰዎች የረፍት ሰዎች ነን አሜን ትላላችሁ በክርስቶስ ኢየሱስ ወደረዲ ያረፍነ ሰዎች ስለሆነ ደስ አይላችሁ ክርስቶስ ስላለን በጣም የሚገርም ኮንፊደንስ እርግጠኝነት የመንፈስ ሐሳብ ሙላት በውስጣችን ስላለ የጌታ ስም ብሩክ ይሁን ለዘላለም አሜን ክብር ለኢየሱስ ይሁን ሌላው ያረፈ ሰው በሚያናውጥ መንገድ ኪዮስ በሆነ ኤንቫይሮንመንት ተረጋግቶ ይቀመጣል ወገኖች ሆይ ሰላም ማለት የሆነ ጸጥታ ባለበት አይደለም አሁን ኖርዝ አሜሪካ ነው ያለን አገሩ ሰላም ነው ግን ብዙ ሰዎች ሰላም ውስጥ አይደለም ያሉት ሰላም ማለት በክርስቶስ ኢየሱስ መደገፍና መታመን ውስጥ ገብተን የሚኖረን ሰላም እና ረፍት ነው ይሄ ረፍት በኢየሱስ ስም ያገኝ አሜን አሜን ኢሳይያስ ምዕራፍ 26 ቁጥር 3 ላይ በአንተ ለምትደገፍ ነፍስ በአንተ ለምትታመን ነፍስ እግዚአብሔር የተባረከ ይሁን ሰላም እዛ ነው የሚመጣው ነው የሚለው እግዚአብሔርን በመደገፍ እግዚአብሔርን በመታመን ቁጥር 12 ላይ ደስታ አቤቱ ስራችንን ሁሉ ሰርተልናልና አሜን በሰላም ተጠብቀናልና አሳርፈናልና የሚያሳርፍ እግዚአብሔር ነው ስለዚህ እግዚአብሔር ረፍት ሪሊ ከደረሰ ለሌላው ረፍት ምክንያት እንደሆን ዘንድ የእግዚአብሔር ሐሳብ ነው አሜን መንፈሱ ይግባብን አሜን ማረፍ በእግዚአብሔር ማለት በእግዚአብሔር ማረፍ እግዚአብሔር የተባረከ ይሁን አሜን ያሳርፍ ቤታችንን እግዚአብሔር ያሳርፍ ጓዳችንን እግዚአብሔር ያሳርፍ አርፈን ለሌላ ሰው ረፍት ምክንያት እንሆን አሜን ባል ቢያርፍ ለሚስት ረፍት ምክንያት ይሆናል አሜን ትላላችሁ አራሜን አሜን ባል ቢያርፍ ሚስትም ታርፋለች አሜን ትላላችሁ አይመስላችሁ ባል ቢያርፍ ሚስት ብታርፍ አሁን እኮ ረፍት ውስጥ ብንገባኮ ቤታችን ራሱ እንዴት ብሎ እንደሚያምር ልነግራችሁ አልችልም አጭር ዘመን በአጭር ጊዜ ክርስቶስን አምልከን የመጨረሻ ዘመን በመጨረሻ ዘመን እግዚአብሔርን ክርስቶስን ለመኖር ኃይል አለ ጉልበት አለ ብርታት አለ አሜን አቅም አለ ስለዚህ በዚህ ረፍት ውስጥ እግዚአብሔር አምላክ ይሙላን ይባርከን አሜን ትላላችሁ ወይ ክብር ለኢየሱስ ይሁን ሌላው ረፍት በነውጥ ውስጥ በነሆን ያረፈ ሰው ወገኖች ሆይ ምድራችን ረፍት የለም ብዙ ቦታ ላይ ረፍት እንደሌሉ ብዙ ምልክቶች አሉ ዩቲዩበር ምናምን ስንነካካ ስንውል ብዙ የሆነ ሆፕና ብዙ ነገሮች ይሉ ነገር ግን እኔ ነግራቸዋለሁ በክርስቶስ ኢየሱስ ያረፈ ሌላ ዳይሜንሽን ስላለው ሌላ እይታ ስላለው ሌላ ተስፋ ስላለው ሌላ ሆፕ ስላለው ክብር ለኢየሱስ ይሁን ተረጋግቶ ይውላል ይመጣል ማለት ነው አሜን አሜን ስለዚህ ወገኖች በውጫው የሆነውን ኤንቫይሮንመንት አይተን አንናገርም እግዚአብሔር በስራ ላይ ነው በረፍት ላሉ ኮንቲኒቲ አለ አይደለ ከሱ ጋር ኮኔክት ላደረጉ እግዚአብሔር ረፍት በሙላት ቤታቸው ውስጥ አለ ረፍት አለ ቤቴ ውስጥ የምትሉ ዛሬ በኢየሱስ ስም አላን ጊዜ እኮ ጠላት ለምን ይሸውደናል ክርስቶስ እኮ ረፍታችን ክርስቶስ ሙላታችን ነው ክርስቶስ ሰላማችን ነው ክርስቶስ ነጻነታችን ነው ክርስቶስ ኃይላችን ነው ክርስቶስ ጉልበታችን ነው አሁን አዲስ ስብከት ይመስላል የደህንነት ትምህርት ይመስላል ነገር ግን ወገኖች ሆይ በክርስቶስ ኢየሱስ የሆነው እኮ ሃሌሉያ ያሰኛል ያዘምራል ክብር ለንጉሱ እንድናመጣ ያደርጋል እኛ የደረስንበትን እኮ ብሉይ ኪዳን ብዙ ነበር የሚጨውት ብዙ ይጸልዩ ነበር ብዙ ዋጋ ከፍለዋል እኛ ግን በተከፈለው ዋጋ ላይ ደርሰናልና ክብር ለንጉሱ ይሁን የዕብራዊ ጸሐፊ ምዕራፍ 12 በጣም ከሚያስደንቀኝ ነገር በሙሉ በአንድ 4 ቁጥሮች ውስጥ almost 15 ጊዜ ደርሳችኋል
ደርሳችኋል ይልና ዋናው ክርስቶስ ኢየሱስ ስለሆነ ወገኖች የቅዱሳን ማህበር በተሰባሰቡበት በጣም ውሽ የምናደርጋቸው እዛ በፊት ያለው ክፍል ግን ምን ይላል ብሉይ ኪዳን the most highly በጣም አላደ ተወዳጅ የሆነው ክብር ያለበት በጣም የሚናፈቅ ነገር ያን ምን ይለዋል ያንኑ ያህል ቢናፈቅም ሙሴን የሚጠቅስና አልደረሱበትም ይለናል ያልተደረሰበት ነው ብሉይ ኪዳን በጣም የሚገርም ነገር የሆነ ክብር ያለበት ነገር አለ ነገር ግን ተደረሰበት አይልም አልተደረሰበትም ይላል እኔና እናንተ ግን ከብሉይ ኪዳን የተሻለው ኪዳን ላይ አሜን ሃሌሉያ ተደርሷል ደርሳችኋል ይለናል እዚህ ስለደረስን ክብር ለንጉስ ይሁን ደርሰናል ነው የሚለው ባነብላችሁ በጣም ትደነቃላችሁ ይሄንን የዕብራዊ ጻፊ ያለ ላነብላችሁ ምዕራፍ 12 ላይ የሚገርም ሐሳብ አለው ደርሳችኋል ዛሬ ወገኖች በጌታ ቃል አነቃቃችኋለሁ አሜን ትላላችሁ በጌታ ቃል አነቃቃችኋለሁ ደርሳችኋል ዛሬ በኢየሱስ ስም ብሬክስሩ እግዚአብሔር በቤታችሁ በጓዳችሁ አሁን ስትመለሱ በፍጹም እንደመጣችሁ ትተመለሱ አትችሉም ደርሳችኋል ሌላ ዳይሜንሽን ነው አሜን ትላላችሁ ይሄ እንደቀራችሁ ያሰባችሁ አላችሁ አሃቤ ጉድ ኒውስ እግዚአብሔር አምላክ ዛሬ አድርስ የደረስነበት አብሮት ነው የሚያስፈልገው ዕብራውያን ጻፊ ሄደና እናውጣናና ሃሌሉያ ኢየሱስ ጌታ ነው አሜን ሃሌሉያ እግዚአብሔር ትልቅ አምላክ ዕብራውያን ምዕራፍ 12 ቁጥር 18 ጀምሮ ያለውን እሺ ግን ልብ በሉ ለውድድር ዛሬ ሃሌሉያ ማትሉበት ምንም ምክንያት ለውድድር ለነጽጽር ሙሴን በጣም እናደንቃለን ካህናቶቹ ሊደርሱበት ሊዳሰስ ምናምን እንዴ በጣም ያን ነገር እኮ የሚፈለግ ነው እኮ ግን አልተደረሰበትም ይለናል በጣም የሚገርም አልተደረሰበትም ያሙኑ አልደረሱበት ኢቭን ሙሴ the best ሰው የሆነው ራሱ እፈራለሁ እንቀጠቀጣለሁ በፍጹም የሚደረስ አይደለም በክርስቶስ ኢየሱስ ግን እኛ የደረስንበት በጣም ይገርማል እሺ 22 ላይ ያለው ላንብ ነው 18 ሊዳሰስ ወደሚችል ወደሚቃጠል እሳት ወደ ጭጋግ ወደ ጨለማም ወደ አውሎ ነፋስ ወደ መለከት ድምጽ ወደ ቃሎችም ነገር እሺ የዳላስ ቤተክርስቲያን ደረሳችሁ ወይስ አልደረሳችሁ ይሄ እኮ በጣም የሚፈለግ ነገር ነው በብሉይ ኪዳን ደረሱ ወይስ አልደረሱ አላወጣችሁም ማለት ማን ላፕቶፓችሁን አውጡ አይመስላችሁም ስልካችሁን አውጡ ደረሳችሁ ወይስ አልደረሳችሁ ይሄ በጣም የሚፈለገው አልደረሱበትም ያሙኑ ግን ይኛው ኪዳን እኮ ያነ በጣም ነው የሚበልጠው አልደረሱበትም ነው የሚለው በጣም እኮ የሚፈለግ ክፍል ነው ወደ ቃሎች ነገር አልደረሳችሁም ይልና ቁጥር 19 ያንንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ ቁጥር 20 እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ቢታገሱ አልቻሉምና ሙሴ ያለውን ተመልከቱ እንግዲህ 40 ቀን እዛ ይቆይ አይደለ ሙሴም እጅግ ፈራለው እንቀጠቀጥማለው እስኪል ድረስ የሚታየው እጅግ የሚያስፈራ ነበር ቁጥር 22 ላይ ተመልከቱ እግዚአብሔር የተባረከው ነገር ግን ወደ ጽዮን ተራራ አሜን ወደ ሕያው እግዚአብሔር ከተማ ደርሳችኋል ሃሌሉያ ደርሳችኋል ፖዚሽናል ነው ፖዚሽናችንን ይነግረናል የጳውሎስ መልእክቶች አብዛኛዎቹ ፖዚሽናችን ይነግራል እንዲ ተደርጋችኋል እንዲ ሁናችኋል ይለናል ክብር ለኢየሱስ ይሁን ዲቴል ይሄው ዝርዝር ገዛ በኋላ ዲቴል ይነግራል አሁን ግን ደርሳችኋል እስቲ ደርሳል በሉት ክብር ለኢየሱስ ይሁን ስለዚህ የደረሰ ሰው ወገኖች ሆይ አሜን በኃይል ተበረታትቶ ይወጣል ደርሳችኋል ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡት ደርሳችኋል ወደ ይላል 15 ጊዜ በአራት ቨርስ ማለት ነው 15 ጊዜ ደርሳችኋል ግን ሲጨርስ ግን ከአቤል ደም የሚሻለውን ወደሚናገድ ደም መርጨት ደርሳችኋል ይላል ጌታ ስምብሩትን ጴጥሮስ ደግሞ እንዲህ ይለናል አንደኛ ጴጥሮስ ምዕራፍ 1 ያለው ላንብ አልመስ እየጨረስኩ ነው ክብር ለኢየሱስ ይሁን አርብ ስለሆነ ሃሌሉያ አርብ ስለሆነ ዊኬንድ ሲሆን ይሄ የጨለማው ሰፈር ይነቃቃበት ሰፈር ነው እውነት እሺ እኛ አርብ ጸሎት አለን በሚገርም ሁኔታ ምሽቱን ኢንቴንሽናሊ ማለት ነው ኦልሞስት 3 አመት ነው ምናምን በላይ ያደረገ ሌሊት ማለት እስከ 11 ፒኤም ድረስ እንጸልያለን ማለት ኦፕን የሆነ ጸሎት ማለት አርብ ስለሆነ ዊኬንዱን አለ መጠጥ ምናምን ሰው ሁሉ ራሱ አርብ ሲወጣ ስራ ቦታ ላይ ታስተውሳላችሁ አይደል የሆነ ሶሻል የሆነ ነገር ምናምን በቃ አይደል ፈታ ምናምን ወንድሞቼና እህቶቼ በእግዚአብሔር ፊት ፈታ በሉ ክብር ለኢየሱስ ይሁን እዚህ ፈታ ያላልነ ሌላ ምን ታደርጋ ምርጫ የለም እኮ እዛኛው ዓለም አትሄዱ ስለዚህ
ያለችው ይሄ ነው። ይሄ ደግሞ በጣም ከዛ ይበልጣልና ክብር ለኢየሱስ ይሁን። ዓርብ ነው። ክብር ለኢየሱስ ይሁን። ዓርብ ነው ፍራይዴይ በቃ በእግዚአብሔር ቤት ነፃነት 24/7 አለ። ክብር ለኢየሱስ ይሁን። ፍራይዴይ እኛ ሞቅ ይለናል ማለት ከዛ በበለጠ ሞቅ ይለናል። እሱ ሞቅ የሚያደርገው ክርስቶስ በእኛ ውስጥ ስላለ ማለት አሜን ትላላችሁ። ስለዚህ ጴጥሮስ እንደዚህ ይለናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 25 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን አሜን። ይሄ ደስ ያሰኘው ወገኖች ሆይ የቱንንም ያህል አዳምጡኝ። የቱንንም ያህል ምድራው በዚህ ቁስ ያለው የእግዚአብሔር ዓላማ ነው። አግብቶ መኖር በጠቅላላ ስራ ማንኛውም ያሰባችሁት ሁሉ ከእግዚአብሔር ዓላማ ውጭ አይደለም። እስቲ ኦኬ ግን የመጨረሻው እሱ አይደለም። የመጨረሻው መያዝ ያለብን በክርስቶስ ኢየሱስ ያለን ፖዚሽን ከምንም በላይ ነው። አሜን ትላላችሁ። ይሄ ካለን በእርግጠኝነት እኔ ነግራችኋለሁ ሌላ ሁሉ ቢሄድም ባይሄድም ቢመጣም ባይመጣም የተረጋጋችሁ በነፃነት የተሞላችሁ የእግዚአብሔር ሰዎች ትሆናላችሁ ማለት ነው። ስለዚህ ክርስቶስ ስላላችሁ ደስ ይበላችሁ። ኢየሱስ ስላላችሁ ደስ ይበላችሁ። ኢየሱስ ስላለኝ ደስ ይለኛል የሚል ክብር ለንጉሱ ለአምላካችን ያምጣ። ኢየሱስ ስላለን ማለት ነው። ስለዚህ ምን ይላል? ለሕያው ተስፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ወለደን። ያዕቆብ ሲናገር በእውነት ቃል አስቦ ወለደን ይላል። ክብር ለኢየሱስ። እንዴት አስበን የተወለድን ልጆች ስለሆነ ክብር ለናዝሬቱ ለኢየሱስ ይሁን። የኢየሱስ ክርስቶስ አምላክና አባት ይባረክ። ይህ ርስት በመጨረሻ ርስት ያለን ሰዎች ነው። ምድራዊ ርስት አይደለም። ምድራዊ ሰፈር አይደለም። አለን አገር በሰማይ አሜን። ፊልጵስዩስ ላይ እንደዛ ነው የሚለው። የሲቲዝንሺፓችንን ይነግረናል። አለን አገር በሰማይ አለን አሜን ሃሌሉያ። ምድራዊ የሆነው ነገር አያስፈልግም ማለት አይደለም። ግን ምድራዊ የሆነው ነገር ለሰማያዊ መገዛት አለበት። ሰማያዊ ነገር ከምድራዊ ይበልጣል። ስለዚህ ምድራዊ የሆነ ነገር ሲንኮታኮትባቸው ብዙ ሰዎች ተስፋ ይቆርጣሉ፣ ዲፕረስ ይሆናሉ። እኔና እናንተ ግን የማይነቃነቅ አንሸከብል የሆነ ኪንግደም አለን። ለሱ ክብር ያመጣን እንወጣለን እንገባለን። አሜን ትላላችሁ። ኪዮስ በሆነው ቦታ ላይ እሱ የዘላለም አምላክ ዙፋኑ የማይነቃነቅ መንግስቱ የማይናወጥ አምላክ ስላለን ክብር ለንጉስ ይሁን። ምድራዊ የሆነ ነገር ይለዋወጣል ማለት አሁን ዳይና የተባለው ነገር ላይሆን ይችላል። ነገር ግን ሰማይና ምድርን የፈጠረ የዘላለም አምላክ እግዚአብሔር እሱ ታማኝ አምላክ ነው። አሜን ትላላችሁ። የማይናወጥ መንግስት ስለተሰጠን እና ክብር ይላል። እግዚአብሔር የተባረከ ይሁን። ጌታ ስሙ ለዘላለም የተባረከ ይሁን። እየጨረስኩ ነው። አንድ ነገር ልና እጨርሳለሁ። ጌታ መልካም አምላክ ነው። አሜን አሜን። ታላሶች እንዴት ናችሁ? ደህና ናችሁ? አሜን አሜን። ኖርማሊ እኔ ሰው ፈጋ ሳቅ ሲል ተሎ ጨርስ የሚያሰኘኝ ነገር አለ። ሰው እንደዚህ ካለ አልገባውም ብዬ ሙከራ አደርጋለሁ ማለት ነው። እና አደራ እንዳልገባችሁ ምልክቱ ምን እንደሆነ ታውቃላችሁ? ፊታችሁ እንደዚህ አለ አይደለ? እያሰባችሁ ከሆነ ግልጽ አይደለም እያልኩኝ እጨምራለሁ ማለት ነው። ግን እንደዚህ እንደው ከተከታተላችሁ ምን አለፋይ ገብቷችኋል ባንዴ ብዬ ተሎ ጨርሳለሁ ማለት ነው። ለማንኛውም አንድ ነገር ነው የቀረኝ እንጨርሳለሁ። ክብር ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው። አሜን። ሌላው ያረፈ ሰው በዋናነት የመጣበትን ትቶ ያሳረፈውን ዋና ያደርጋል። አሜን ትላላችሁ። that's why mission የሚባለው ያረፈ ሰው የመጣበትን ሆነ ብሎ ላይፉን ህይወቱን የሚጠበጥብበትን መንገድ ኢየሱስ ህይወቱን ሲያገኘው ከዛ በኋላ የሚጠበጥብበት መንገድ አንደኛ ይሁን አንዳንዴ ሊተው ይችላል። አለበለዛ ደግሞ ሁለተኛ አንዳንዴ ደግሞ ትቶት ምን ይሆናል ማለት ነው? ዋናውን እሱን ክርስቶስን ሲያገኝ ሌላውን ይተዋል ማለት ነው። የሄደበትን ለምሳሌ ሳምራዊትን ሴት ውሰዱ። የሄደችበት ዋና ውሃ ለመቅዳት አዳምጥ። ውሃ ለመቅዳት ፐርፐዙም አላማውም ለዛ ነው። ታይብ ፈልጋ ነገር ግን የናዝሬቱ ኢየሱስ አገኛት። ክብር ለኢየሱስ ይሁን። መልካም አምላክ ሰማይና ምድርን የፈጠረ የናዝሬቱ ኢየሱስ ክራውድ አልፈለገም። አንዲት ባለጉዳይ ሰፈር ውስጥ አለ አይደለ? በቃ ሳፈር የምታደር ሰፈር ውስጥ በብቸኝነት ብቻ ሳይሆን
በብዙ ነገር የምትሰቃይ ሴት ኢየሱስ ለዛች ሴት እዛች ምንጭ አገኛት። ስለዚህ መጽሐፍ ቅዱስ ምን ይለናል? ዮሐንስ ወንጌል የምታውቁት ክፍል ስለሆነ በዋናነት የሄደችበትን ትታ ያገኛትን ዋና አድርጋ ተመለሰች። አሜን። ዛሬም ወገኖች ሆይ እሱ ዋና ካልሆነ from day one የሚሆን ነገር ነው። አሁንም ቢሆን ዴይሊ ላይፋችን ላይ እሱ በዋናነት ቦታውን ይዞ ካልሄደ ብዙ እንቸገራለን ማለት። ትታው መጽሐፍ ቅዱስ ምን ይላል? ባዶዋን ተመለሰች ይለናል። ወይም ደግሞ በአንድ ቀን ወንጌላውያን ሆነች ይለናል። ጌታ ስሙ ለዘላለም የተባረከ ይሁን። ትታው ይላል እንስራዋን ትታ ወደ ሰማርያ ወደ ሰፈሩ ገባች። ደግሞ ደስ ይለኛል የሷ እህት ምስክርነት። በነገራችን ላይ ስለ ምስክርነት ሚሽን ስለሆነ ስለ ምስክርነት ኢፌክቲቭ ምስክርነት ቸርች አስተምራለሁ ስለ ምስክርነትና ሁሉም ያሉ ምስክርነቶች በሙሉ ውጤታማ ናቸው። ታንኪዩ ስለምታደርጓቸው። ግን በውጤታማኝነት አንደኛው የምስክርነት እስካሁን ድረስ ፌል የማያደርገው በዘመናን መካከል ፌል አድርጎ የማያውቀው ምስክርነት ዋን ቱ ዋን ነው። ሁለተኛው ይሄ ፐርሰናል ጌታ ያደረገውን ህይወታችንን በነገርነው መጠን ሰዎች ይለወጣሉ። አሁን ምንም ጥያቄ የለም። የጀማ ስብከት አለ፣ ምንም ጥያቄ የለውም። እግዚአብሔር ይጠቀማል። ትራክት አለ፣ እግዚአብሔር ይጠቀማል። ምንም ነገር ምንም ኖ የሚባል ነገር የለም። ስለዚህ ባለው በርቱ። አሁን ራሱ እዚህ ቸርች ያላችሁትን ብጠይቃችሁ እንዴት ጌታን አገኛችሁ ብል ያለምንም ጥርጥር በእርግጠኝነት ቼክ አድርጌ ስለማቅ ጉባኤያችን ላይ ኦልሞስት ከ80 በላይ የምትሆኑት በሁለት መንገድ ነው ወደ ጌታ የመጣችሁት። በዛ አብዛኛው ማለት ነው ፋሚሊ፣ ጓደኛ፣ ዋን ቱ ዋን፣ ስራ ቦታ ትውውቅ። እነዚህ በብዛት በብዙ ቸርቾች ጥናት ላይ በዚህ መልክ ብዙ ሰዎች ይመጣሉ። ህይወትን በዛ ውስጥ አለ ማለት ነው። ለምሳሌ የመጀመሪያዎቹ ደቀ መዛሙርቶች አይታችኋል። አሁን ኢየሱስ ጠራቸው የሚላት ለምሳሌ ዮሐንስ ወንጌል ላይ ሄዳችሁ ስታነቡ ለምሳሌ እንድሪያስ ከዛ ቀጥሎ ማንን ጠራ ነው የሚለው? ጴጥሮስን ማለት ነው። ፊልጶስ ናትናኤል እንዲህ እያለ ነው የሚሄደው ማለት ነው። አንዱን እየጠራ ማለት ነው። ስለዚህ ይቺ ሴት ሄደችና ያለችው መጽሐፍ ቅዱስ ምንድነው የሚለው? ደስ ይላል። አይውሽ ገልጠን አንናገርም እግዚአብሔር ከምን እንዳወጣን ግን ምንም ይሁን ምን እንደናገርም አልተናገርም እኔና እናንተ እዚህ ያለን ሰዎች በሙሉ ባለ ብዙ ጉጆች ነን። እግዚአብሔር ግን ከጉድ አውጥቶናልና ክብር ለንጉሥ ይሁን። አሜን ትላላችሁ ወይ? እግዚአብሔር የተባረከ ይሁን። ያለችውን አንድ ነገር ነው። አንናገረውም እንጂ በጣም የሚገርም ነው። ጉዴን የነገረችን አሁን ብዙ ጊዜ እዛ ጋር ያይመጣል በተለያየ መንገድ በተለያየ ህይወት ጎዳና ላይ ህይወታችን ከብዙ መሲህ ከሆኑ ነገሮችን እግዚአብሔር አውጥቶናል። የክርስቶስ ኢየሱስ ስራም ያነ ስለሆነ ኑ ልንገራችሁ አለቻቸው። ከዛ ብዙ ሰዎች ይላል መጽሐፍ ቅዱስ ምክንያቱም they know it ያቃሉ፣ የሷን ጉዳይ ያቃሉ። የነገረቻቸውም ያን ጉዴን የነገረ ምንድነው የነገረሽ ብለው አይ ቲንክ ያጣሩ አይመስለኝም። እናቀለነ we know that እናቀላው ምን ያንቺ ጉድ ምን ሰፈር ሁሉ አለ እናቀለም የሚሏት መሰለኝ። ግን በጣም በሚገርመው ሁኔታ ክርስቶስ ኢየሱስ ሲነካን ህይወታችንን ሲለዋውጠው ግልጽና ኦፕን ስለምንሆን ይቺ ሴት ብዙ ሰዎችን ወደ ጌታ አመጣች። እግዚአብሔር መልካም አይደለ? እሷ ስላረፈች እግዚአብሔር የተባረከ immediately ሰዎችን ወደ ማሳረፍ አክቲቪቲ ነው የገባችው ማለት ነው። እግዚአብሔር ይርዳን። ስለዚህ ወገኖቼ የተቀበለው እንድንሰጥ የእግዚአብሔር ሐሳብ ነው። አሜን ትላላችሁ? ረፍት አላችሁ? ረፍት ለሌሎች ስጡ። የሆነ ነገር አላችሁ? ያን የሆነውን ነገር እንድንሰጥ የእግዚአብሔር ሐሳብ ነው። እጃችሁ ላይ ያለ ነገር እንድንሰጥ የእግዚአብሔር ሐሳብ ነው። አብርሃም የተባረከው ለብቻው አይደለም። አብርሃም የተባረከው ለአገር ለምድር እስከኔና እናንተ ድረስ በክርስቶስ ኢየሱስ እዚህ ድረስ ገላትያ ላይ ይነግረናል። የአብርሃም በረከት በክርስቶስ ኢየሱስ ደርሶናል ይላል። ስለዚህ እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። አሜን። እንቁምና አንድ ነጥብ ልጨምር። እኛ የለመድነው እንቆምና አንድ ነጥብ እንጨምራለን ማለት ነው። እሺ ተባረኩ። አንዴ ፓስተር እንዳልከኝ የነገረኝ ታሪክ አለና ባለ 12 ነጥብ ታስታውሳላችሁ? ባለ 12 ነጥብ ፓስተር ታስታውሳላችሁ? የውሻ ቡችላው እንትኑን የወሰደበት ነጥቡን የበላበት እና አንድ ፓስተር ነበር ማታውቁት ግን ነግሯቸዋል ብዬ አስባለሁ። እና አንድ ፓስተር ነበር 12 ነጥብ ነው ያለው ኤቭሪ ሰንዴ
እናንተ ስንት አኮምፒቴት እንደምትችሉ አላውቅም እና 7 ነጥብ 5 ነጥብ እንደዛ ነው እና 12 ነጥብ ነው ያለና ቸርቹ 12 ነጥቡን ከመጨረሱ ንቅንቅ አይልም ማለት ነው እና ከለታት አንድ ቀን እዛ 12 ነጥብ የሚያስተምረው ሰውዬ ሌላ ቸርች የሄደ ሰው እና የኛ ፓስተር አንድ ቀን ግን ከለታት አንድ ቀን ውሻ ያላችሁ ሰዎች ተሯላችሁ አይደለ እና ያዘጋጀው ኖት ድሮ ነው የድሮ ነው አሁን ዲጂታል አይደለም እና ወረቀቱን እንትን በላበት መሰለኝ ሰንዴ ሞርኒንግ አይጣል ነው መቼም ሰባኪዎች ብቻ ነው የሚገባቸው ሰንዴ ሞርኒንግ የተዘጋጃችሁትን ውሻ በላባችሁ ምንድነው የምትሉት ደውላችሁ ቸርች መቅረት አይሻልም ግን ፓስተሩ መጣና ከዛ በኋላ ምንድነው ያደረገው ዛሬ ግልጽ አይደሉ ነጮች እና ኖቴን ውሻው በልቶታል ዛሬ 12 ነጥብ ሳይሆን 3-4 ማስተዋወሰው ነጥቦች ነግሬያችሁ ጨርሳለን አለ ስለዚህ ኤሌላ የመጣ ቸርች አለ የሌላው ቸርችም ደግሞ ተመሳሳይ ይቸግራል ከዛ በኋላ ጠጋልና መመኑን እባክህን የፓስተራችሁን ውሻ አውሱን ማካችሁን እና ለራሱ ፓስተር ሊወስደው ማለት ነውና ነጥብ እንዲቀንስ ማለት ነውና እና ምን ለማለት ፈልጌ ነው እና እኛ ቆመን ቸርች ስንጨርስ የመጨረሻውን ነጥብ ቆመን ብናደርገው ጥሩ ነው ብዬነውና እና ውሻ የለም አሁን ዲጂታል ስለሆነ ላፕቶፓችን አይፓዳችንን ውሻ ካልበላው ካልተሰበረው በስተቀር ምንም አይልም እግዚአብሔር የተባረከ ይሁን ሌላው ባይ ዲፎልት በክርስቶስ ኢየሱስ ረፍት ውስጥ የገባ እግዚአብሔር ያሳረፈው ሰው ያፈራል ፍሬ ያፈራል ፕሊዝ ፍሬ ያፈራል ክርስትና አዳምጡኝ አሁንና ወይስ በጣም የተንሻፈፈ የመጣ አመለካከቶች አሉ ግሬስ ጸጋም የማይቻለውን እንዲቻል የሚያደርግ አቅምና ጉልበት የሚሰጥ ነው አሜን ትላላችሁ ፍሬ ያፈራል ዮሐንስ 15 ላይ አይ ቲንክ ደቀ መዝሙር ስለሆኑ በጌታ ስለሆኑ ፍሬ እንዲያፈሩ ከግንዱ ጋራ ስለተጣበቁ ፍሬ ያፈሩ ዘንድ የእግዚአብሔር ሐሳብና ፈቃድ ነው ስለዚህ አንድ ጊዜ ፍሬውንም መናፈራው እኛ መስሎን ከታየን ፈጽሞ ሪሊጂየስ ምናምን የሚባላል ኖ አይደለም ፍሬውን እንድናፈራም ብቃትን የሚሰጠን እሱ የሰራዊት ጌታ እግዚአብሔር ነው ስለዚህ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ብቃታችን ከርሱ ነው ካለ ኤኒቲንግ ምናደርገው በሙሉ በህይወታችን በላይፋችን ላይ የሚያልፈው እግዚአብሔር ከሰጠን ጸጋ ብቻ ስለሆነ እግዚአብሔር የተባረከ ይሁን በዚህ ጸጋ ማፍራት እንችላለን አሜን ፍሬያማ ያደርጋችሁ ስለዚህ ነው በህይወታችሁ ይሁን የሚሽን ስራ ስትሰሩ ደስ አይልም እስቲ ደስ ይላል እንደ ውሻዎች ላይ ደስ ይላል የሚል እስቲ ክብር ለንጉሥ አምጡ በነገራችን ላይ ፐርፐስፉል አላማ ተኮር በተለይ ይሄ ሚሽን ምናምን እኔ አሁን የኛ አንድ ልጆች ማሳደግ አንዳንድ ነገሮች አሉ በጣም የሚገርመው ነገር አይ ዶንት ኖ ፓስተር እንደዛ ታረጋላችሁ ብያስባለሁ ስትሄዱ ኢትዮጵያ ውስጥ የናንተ ሚሽን ስለሆነ የናንተ ሚሽን ባለበት ላይ ኢንቴንሽናሊ ሄዳችሁ ጎብኝታችሁ ያኔ እንዴት ደስ እንደሚላችሁ ማለት አሁን እዚህ ሆነ እንደምናደርገው አይደለም በጣም የሚገርም ነገር አሁን ልጆችን የምትረዱ ከሆነ እዛ ሰፈሩ ላይ ሄዳችሁ ስታዩ ልባችሁ በጣም ይነካል ያላደረጉ ሰዎችም ጋር ያደርጋሉ እና ስትሄዱ ኢትዮጵያ በነገራችን ላይ ከፋሚሊ አሁን እየነገርኳችሁ አይደል ቅድማ ፕራዮሪቲ ለእግዚአብሔር ምን ሰጥ ከሆነ የቸርቻችሁን ራሱ ሚሽን ራሱ በዋናነት ሊስት ውስጥ አስገብታችሁ ምንም ይሁን ምን አይታችሁ ነው በእርግጠኝነት እንደው የማይሰልሰው እንኳን በጣም እንደሚሰጥ እርግጠኛ ነኝ እንደዛ የሆኑ ሰዎች አሉ ሄደው ካዩ በኋላ በጣም ልባቸው ይነካልና አሁን የሚመሰክሩት ብቻ አይደለም አንዳንድ ቪዲዮዎች ብቻ ይመጣሉ እንጂ እዛ የሚሰራው በጣም ብዙ ነገሮች እግዚአብሔር ይሰራል ማለት ነውና የሚሽን ስራ ደግሞ በጣም በሚገርም ሁኔታ ቸርችን ያሳድጋል ብቻ ሳይሆን ህይወታችንን ያጠነክራል ህይወታችንን በጣም ነው የሚያጠነክረው በጣም አላማ በፐርፐስፉል የዓላማ ሰዎች እግዚአብሔር ያደርገናል በተለይ በጸሎት ደግሞ የምትጸልዩ ሰዎች ስለሚሽን እንድትጸልዩ አሳስባቸዋለሁ ስለዚህ ፍሬ እንደምናፈራ መጽሐፍ ቅዱስ ይነግረናል ማለት ነው ክብር ለኢየሱስ ይሁን ስለዚህ እግዚአብሔር አምላክ ይርዳን ረፍት ስለሰጠን እግዚአብሔር እናመሰግናለን